አንድ ይሄን ቪዲዮ ተከታተለን እንምጣ። በጣም የሚያናድድን ቪዲዮ ሳይተን እንምጣ። አረጋችሁ ለይጎ ቸርች ላሉት ሰዎች አድርሱልኝ። በጣም ነው የምታስጠሉት። በቃ በጣም አያምርባችሁም። ኦርቶዶክስን መምሰል አይቻልም። በቃ አይቻልም። ስለዚህ ጥላችሁ ወጣችኋል። አሁን መቋሚያውን አሰቃያችሁት። የማትችሉበትን ጽናጽኑን አሰቃያችሁት። የሚባል ነገር አለ። ሰላም ቅዱሳን እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ዛሬም በተለመደው ሰዓት መጥተናል። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ቀጥታ ወደ ቪዲዮ። አንድ ይሄን ቪዲዮ ተከታተለን እንምጣ። በጣም የሚያናድድን ቪዲዮ ሳይተን እንምጣ። አረጋችሁ ለይጎ ቸርች ላሉት ሰዎች አድርሱልኝ። በጣም ነው የምታስጠሉት። በቃ በጣም አያምርባችሁም። ኦርቶዶክስን መምሰል አይቻልም። በቃ አይቻልም። ስለዚህ ጥላችሁ ወጣችኋል። አሁን መቋሚያውን አሰቃያችሁት። የማትችሉበትን ጽናጽኑን አሰቃያችሁት። የሚባል ነገር አለ እንዴ? ወረብ እኮ ከጽናጽልና ከመቋሚያ ጋር ተዋህዶ ውበቱ በኦርቶዶክሳውያን እጅ ላይ ነው እንዴ? አሁን ችግሩ ምንድነው? እናንተ መቋሚያውን ታውቁታላችሁ፣ መቋሚያውን እናንተ አያውቃችሁ። እናንተ ጽናጽኑን ይዛችሁታል፣ ጽናጽኑን እናንተ አያውቃችሁ። ስለዚህ ለምን አታውቁትም? ወረብ እናንተ ላይ አያምርም። ጽናጽል መቋሚያው ከበሮ እናንተ ላይ አያምርም። እናንተ ላይ የሚያምረው ጭፈራ ነው፣ መዝለል ነው የሚያምረው። አያምርባችሁ። ለምን አያምርባችሁ? ቪዲዮውን ተመልከቱት እንዴት እንደሚያስጠላባችሁ። በእናንተ እጅ ጽናጽል መቋሚያ ከበሮ ሲዋረድ ነው ያየነው፣ ሲቀል ነው ያየነው። ስለዚህ የቅዱስ ቤተክርስቲያን ንብረት ነው። ተውልን በቃ። ልክ እንደዚህ ሰው በሃይማኖት ስም ቢዝነስ መስራት ከፈለጋችሁ የማታውቁትን ነገር ታወራላችሁ፣ እናንተና እያላችሁ ትለጥፋላችሁ፣ በየጊዜ ስለነሱ ታወራላችሁ። መረጃና ማስረጃ አለ ቢባል የለም፣ ባዶ ዝም ብሎ ጩኸት። ምናልባት ይሄ ሰው ከዚህ በፊት በሚናገረው በእያንዳንዱ ንግግር ላይ አንድም ቀን እኔ አልተቀበልኩትም ሌሎቻችሁም እንዳትቀበሉ የማደርገው የእግዚአብሔር ቃል እንዲህ ስለምል ነው ብሎ ከሆነ ቦታ ከእግዚአብሔር ቃል አንብቦ የሆነ ጥቅስ ሲያወራ ሰምቼ አላቅም። ዝም ብሎ ከመሬት ተነስቶ ይሄ የኛ ነው ይሄ እናንተ አይደለም። የምታወራው መንፈሳዊ ንግግር ነው፣ ፖለቲካ አይደለም። ስለዚህ ከእግዚአብሔር ቃል አምጣና እንዲህ የተባለው ለዚህ ነው፣ እናንተ እየሰራችሁ ያላችሁ ስህተት ነው፣ ይሄው መጽሐፍ እንዲህ ይላል ብለህ ተናገር። ኧረ አንድ ቀን መጽሐፍ እንዲህ ይላል በል። ምንድነው የአምቡላንስ መንፈስ? ዝም ብሎ ጫት። ለማንኛውም አንተ ለማንበብ ጊዜ ስለሌለ አለማወቅ ኃላፊነቱ የተወሰነ የግል ድርጅት አድርጎ እየነዳ ስለሆነ ከመጽሐፍ ቅዱስ አንድ ቦታ ላሳይ። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 5ን ሄዳ አንብብ። አንደኛ ዜና ምዕራፍ 13 ቁጥር 8ንም አንብብ። ከዛ በኋላ መልሱን ታገኛለህ። የጽናጽልና የመቆሚያ ነፃ አውጪ ግንባር በየቦታ የምትወጣው ምንም ጥቅስ የሌለው ባዶ ሰው ሄድና ያንን ቦታ አንብብ። ዝም ብለህ እየጨውክ ነው፣ ምንም ማድረግ አይቻልም። እኛ ጋር ባገኘነው አጋጣሚ ሁሉ የምናወራው የእግዚአብሔርን ቃል ነው፣ የምናመልከው ኢየሱስን ነው። ዝማሬ ሁሉ የኛ ወደ ክርስቶስ ነው። በምንም ዘመር ነው እንዴትም ዘመር ወደ ክርስቶስ ብቻ። አዎ አንተ ምክንያቱም ከክርስቶስ ጋር የሆነ ሰዎችን ጎን ለጎን አምጥተህ እንትናንም ስለምትል አይሆንማ። ኢየሱስ ትልቁ ጌታ ነው፣ እናንተም ትናንሽ ጌቶች ናቸው አይባልም። እኛ ጋር ይሄ አይሰራም። ሆነ ታኮ የለም እናስገባው እንትናንም ከኢየሱስ ጋር ጎን ለጎን ምን ችግር አለ አይባልም። ኢየሱስ ብቻውን ይመለካል። ባገኘነው አጋጣሚ ሁሉ ስለሱ ነው የምንዘምረው፣ እሱን ነው የምናመልከው። አንተ የምታወራው ስለ ቁሳቁስ፣ እኛ የምናወራው ስለ ሰማይ። ወይ ክርስቶስ እስከሆነ ድረስ እኮ ሰው ቢዘምር ራሱ እኮ ለክርስቶስ ነው ብለህ የምትል ነበር። አንተ የምታወራውም የምታመልከው ማዕት ስለሆነ በቃ ስንቱን እንትን ትላለህ። አዎ እኛ ለአንድ ኢየሱስ እንዘምራለን፣ ላዳነን ለኢየሱስ ክርስቶስ ነው የምንዘምረው፣ ለሌላ ማንንም አንዘምርም። አትሞትም እኮ እንደምንም ብለህ እስቲ ጠጋ በልና አንብብ። አንድ ጥቅሱ እንኳን አረባ አከባክ የእግዚአብሔር ቃል እንዲህ ይላል በል እንዴ። ዝም ብሎ መጮህ አይከብድም። አለማወቅ በዚህ ደረጃ አንተ ላይ ሄቦላ ላይ ሲጨፍር አረ እንዴት ሼም ነው። ይሄን ልማት ፍቀድ። እናንተ እሱን ታውቁታላችሁ፣ እሱ ግን እናንተ አረኛ ክርስቶስን ነው የምናውቀው፣ ሌላ የምናውቀው የለም። ለዚህ ነው በነፃነት እንዲህ በኮንፊደንስ የምናወራው። ምን መሰለህ የምናመልከው አንድ ነው፣ እሱም ኢየሱስ ነው። ሂድና መጽሐፍ ቅዱስን አንብብ፣ እነዛን ቦታዎች አንብብ፣ መልስ ታገኛለህ። ከምትጮህ ብዬ ነው፣ ይቅርታ አድርግልኝ፣ ከምትጮህ ዝም ብለህ ባባዶ ቦታ ከምትል ብዬ ነው። ኢየሱስ ብቻውን ያድናል። ይህንን ቪዲዮ ኮፕሊንግ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ። ኦርቶዶክሶች በዚህ ከቀጠላችሁ ከናንተ የወጣው ሰው ሁሉ ተመልሶ ይመጣል ብዬ አስባለሁ፣ ሙሉ በሙሉ ማለት ነው። ትናንትና የአላፋት ዝማሬ ላይ ያየነው ውበት፣ ያየነው ትክክለኛ የወንጌል መዝሙሮች እጅግ በጣም የብዙ ሰዎችን ልብ እያሸነፉ ነው። ውበት፣ እንደዚህ አይነት ትክክለኛ የወንጌል መዝሙር እንፈልጋለን እኛም ፕሮቴስታንቶች። ስለዚህ ሁሉም ነው ምላችሁ
ኦርቶዶክስ ቤቷ እንደዚህ ካሳመረች ይመጣሉ። ትክክለኛ ወንጌልም የሚነገርባት የሚዘመርባት ቤት ከሆነች ማንም ሰው ወደ እናንተ እንመጣለን ብዬ አስባለሁ። ይሄ ውበት የትላንትናው ፕሮግራም በጣም አስገራሚ ነበረ። እጅግ በጣም ውብ ፕሮግራም ነበረ። ቪዲዮዎቹን ፎቶዎቹን ተከታትያለሁ። በሚቀጥለው እንግዲህ ሁላችንም አንቀርም ብዬ አስባለሁ፣ እንመጣለን እንደዚህ እና ኦርቶዶክስ ቤቷ እጅግ ያምራል። ብዙ ነገሮቿ ደስ ይላሉ። በዚህ ቀጥሉ እህትና ወንድሞቻችን ማለት ፈልጋለሁ። ሰው በዚህ ልክ ያሽቃብጣል ብሎ ማሰብ ከባድ ነው። የባለፈው የሙሴና የብሩክ ነገር ሌላ ፖለቲካ ይዞ እየመጣ ነው የሚመስለኝ። ኔክስት የቲክቶክ አዋርድ ምናምን ላይ አሁን እንደዚህ ካላሽቃበጥኩ የኔ ነገርም አበቃ የሚል አይነት ነገር ነው እያየሁ ያለሁት። እንዴት ምን አስበህ ነው በዚህ ልክ የምታሽቃብጠው እንዴ? አሁን እኔ እኮ ግራ ነው የገባኝ። ያምራሉና ያምናሉ። ማማርና ማመን እኮ የተለያየ ጉዳይ ነው። ምኑን ከምን ጋር ነው የምታገናኘው? እነሱ በራሳቸው መንገድ እያከበሩ ነበር እየዘመሩ። እሺ ይሁን፣ ይሄ አይመለከትም። አሁን ዛሬ እያወራ ያለው ያንተ ንግግር ምንድን ነው? ማመንና ማማር እኮ የተለያየ ጉዳይ ነው። እየመጣው ነው በል፣ ልትድም ከሆነ እየመጣው ነው በል። ማን ነው ስለኛ ተናገር ብሎ አንተን የወሰነው? ይመጣሉ። ወዴት ነው የምንመጣው? ሰው ከክርስቶስ ወዴት ይሄዳል? በክርስቶስ ላይ መጨመርንም መቀነስንም የማያውቅ ህዝብ ነው ጴንጤ። ታዲያ ከክርስቶስ ወዴት ነው ይመጣሉ? ምን ማለት ፈልገህ ነው? ቪውና ላይክ ፈልገህ ከሆነ ሌላ ነገር አታወራም። በዚህ ልክ ግን የሚታወቅ ግልጽ የሆነ ማሽቃበጥ። በአመት አንዴ የሚከበር በአመት አንዴ የሚሰበክ ኢየሱስ የለም። እኛ ጋር ሁሉ ጊዜ ይሰበካል። እንደ ላይክም ፎሎም ሼርም ያደርጋሉ። ግን በዚህ ልክ አይከብድም? ትንሽ ከፍ አላረክም? ማሽቃበጡን ከፍ አረከው እኮ። ማይገናኝ ነገር ለማገናኘት አትሞክሩ። እኔ መንገድና ህይወት እውነት ነኝ ያለውን ኢየሱስ ክርስቶስን እየተከተልን ይመጣል። የት መንገዱን ትተን ወዴት ገዳል ልትሄድ ከፈለክ ራስህን ችለህ ሂድ። እየመጣን ነው። ምን ማለት ነው? እየመጣው ነው በል። እዚህ ጋር አስተካክል። ራስህን ወክለህ ተናገር። ያምራሉና ያምናሉ የተለያየ ጉዳይ ነው። ኢየሱስ ብቻውን ያድናል። ኢየሱስ ሁሌም እኛ ቤት ንጉስ ነው። በአመት አንድ የሚከበር ኢየሱስ የለም። ኢየሱስ ለዘላለም የተባረከ ይሁን። ላይክ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።